ነገር አሁን ረፍዷል። ብዙ ጊዜ በተደጋጋሚ አቤልም እየነገረው ነው ረፍዷል። እኔ በቃ መመለስም አልፈልግም በዚህ ሰዓት። ሌላ ሴት መታ ከዛኔ እርጉዞኝ ምናምን አብርሃም ያረግብኝ ነገሮች ሁሉ እኔ ላይ ሆኖ ቢሆን ብዬ ሳስበው በጣም የተሰማኝ ማርያም። ለምንድነው ግን አንዳንድ ጊዜ ማለት ነው በጣም ስማርት የሆኑ ሴቶች ስማርት ላልሆኑ ወንዶች ይሰጣሉ። በጣም ደግሞ ምርጥ የሆኑ ወንዶች በጣም ደግሞ ኬርለስ ለሆኑ ሴቶች ይሰጣሉ። ይሄ የህይወት ምዕራፍ ይሁን አጋጣሚዎች ይሁን አላቅም፣ ብቻ ግን ተገላቢጦሽ የሚሆንበት ጊዜ አለና እንግዲህ ትላንት ሩታ እንደለቀቀችው ቪዲዮ እንዳዳመጣችሁት ከምንም በላይ በማስተዋል የተሞላ ስብዕናዋን የሚያሳይ ጨዋነቷን የሚያሳይ ትክክለኛ የችግሩን መፍትሄ የሚጠቁም ነገር ተናግራ ነበርና እኔ በጣም በብልሃቷ በችሎታዋ በአስተዋይነቷ ደግሞ ከምንም በላይ በእንቁ በሆነች አንዲት ምርጥ ሚስት የለችም። ልክ በዛ የተመሰለች ነበረች ሩታ። ነገር ግን ምን ያደርጋል ባሏ የሷ ተቃራኒ ነው። የተወደዳችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ትርፍ ይበልልኝ። በመላው ዓለም የምትገኙ ወገኖቼ በመሰረቱ ማለት ነው ሩታ ከተናገረች ውስጥ አንዳች ጠብ የሚል ውሸት ያልተደባለቀበት እውነታን የያዘ እሷ ስትቸገር የነበረውን ያስተዋልን ደግሞ የኛ የተረዳነው አንድ ሆኗል ማለት ነው በአብዛኛው። እና እንግዲህ እንዳያችሁት ነው ይሄን ማየት የነበረብን በአባወራው በአብርሃም አመለካከት ላይ ነበር። ነገር ግን አብርሃም ገና በጣም ብዙ መብሰል ይቀረዋል። ስለዚህ ሩታ አብርሃምን እስከምታበስለው ድረስ ማረር አለ ብዬ ነው ማስበው። በጣም ማረር አለ። ለመሰላችሁ አብርሃም ሁሉ ነገሮችን በችኮላ የሚወስን ነገሮችን የማይረዳ ፈጣን ስልቹ እንዲህ አይነት አባወራ ነው። ቤቱ እንዴት መምራት እንዳለበት የማያውቅ አባወራ ነው እዚህ ላይ እንዳየነው ማለት ነው። ስለዚህ ሩታ ደግሞ ሰልችቷት የመጨረሻ ከአቅሟ በላይ ሲሆንባት ነው ዞር ማለትን የመረጠችውና አሁን ላይ የት ነው ያለችው? ጄል አምጣት ምናምን ሆሆ የሚለው አብርሃም የሚያዋጣ አይደለም። ሄዶ ጎትቶ ማምጣት ሳይሆን አንተ መጀመሪያ ራስክ ላይ ስራ። አንተ ጋር በጣም መታረም ያለባቸው አንተ መብሰል ይቀራል ገና በብዙ ማለት ነው አብርሃም፣ ገና በብዙ አንተ ለማብሰል በጣም ብዙ ማገዶ ይፈጃል ብዬ ነው ማስበው። እኔ ሳስበው በቃ በፊት የምናውቀው አብርሃም ኖርማል ላይፉ ነበረ። አሁን ግን ትዳር ላይ ስናይቅ አንተ ገና ነክ፣ ገና በጣም መሰራት አለብህ ሰው ነህ። እና እንግዲህ ሩታ የተቸገረችውን ነገር ተናግራለች። ምን እንደነበረ ሁሉም ነገር ግልጽ ነው። በቃ ይሄ ብሎ መተንተንም አያስፈልግም። ቪዲዮውን የተከታተላችሁት ወንድሞች የሩታን ስብዕና በደንብ ያያችሁት ይመስለኛል። እዚህ ጋር ሩታን የምትነቅፉ ካላችሁ የምሬ ነው ብላችሁ እኔ እንደተረዳሁት ማለት ነው እናንተ ጋም ገና የአይምሮ ብስለት ይቀራል። ሩታ በጣም ትልቅዬ ልጅ ሆና አይደለም፣ በእድሜዋ በልጅነቷ ግን ስማርት የሆነ ማይንድ ያላት ልጅ ናት። አያችሁ አብርሃምን የምትበልጠው በዛ ነው። በአስተሳሰብ በአነጋገር በጣም ሰማይና ምድር ናቸው ሁለቱ ማለት ነው። ቢያንስ እኮ ሚስቱን አይቶ እንኳን የሚቀየር ወንድ የሷ ጋር ያለውን መልካም ነገር እንኳን አይቶ ሚስተካከል ወንድ መሆን መቻል ነበረበት አብርሃምና እዚህ ጋር ተቃራኒ ሆነዋል። ባል እሷ የምትመስልበት ሁኔታ አለ፣ ሚስት ደግሞ እሱ የሚመስልበት። እናም ቤተሰብ እንዲህ አይነት ስብዕና ያላት በአስተሳሰቧ ምርጥ የሆነች ምን ማድረግ እንዳለባት የምታቅ ሚስት በዚህ ዘመን ለማግኘት እጅግ ከባድ የሆነ ነገር ያለው ይመስለኛል እንደምታውቁት ከጊዜው አንፃርና አሁን ላይ ሩታን አለመንከባከቡ አሁን ላይ እሷ ከሄደች በኋላ ጅብ ከሄደ ውሻ ጮኸ መሆኑ አብርሃም ምንም የሚፈይድለት ነገር የለም። ስለ እውነት ማለት ነው ይሄ ልጅ አሁን ሲያረገው ያለው ነገር እውነት ነው እውነት ላላችሁ። በዛ በኩል ደግሞ ጎራ ስትሉ ነፃነትን እያያችኋት ነው አይደለ? ያዞምባ ልክ እንደ ተጸጸተች ሆና ነው ቪዲዮ እየሰራች ያለችው። በጣም ገርሞኛል። አብርሃምና ማነች ነፃነት በጣም የሚያመሳስላቸው ነገር አለ። ባልና ሚስት መሆን የነበረባቸው እነሱ ናቸው። በዚህኛው ፓርት ስትመለከቱት የምሬ ነው የምላችሁ። ለምን አይታችሁ ከሆነ ነፃነት ከመቼው ነው እንደዚህ ለሩታ ልጁን ለማዘን የጀመረችው? አይገርምም? ገረመኝ እኮ እናንተ፣ ደነቀኝ እኮ እናንተዬ። የምርሽን ነው? የዛለት እኮ ማለት ነው እርጉዝ ሆና እንኳን አይተሻት ምን አቅልሻለሁ እያልሽ ስትገፈትሪያት ሁላ እኮ ነበር። አንቺ እኔ አንቺን ለማመን ይከብደኛል። አንቺ ተስተካክያለሽ፣ እኔ እንጃ ጊዜ ትፈጃለሽ፣ ልትስተካከይ ትችያለሽ። ግን አሁን ላይ ባንዴ ተቀይሬያለሁ የምትይው ምናልባት ሚዲያው እንደዚህ አንዴ እንደ
ኳስ ወደ ሰማይ ስላጎነሽ ይሄን ስለተረዳሽ በጣም ላንቺ ስለከበደሽ በጣም በዚህ ነገር ስለተበሳጨሽ ካልሆነ በስተቀር በታምር አንቺ የሩታና የአብርሃምን ፍቅር ፈልገሽ ወይም ደግሞ ሩታ እርጉዝ ስለሆነች አዝነሽላት አይደለም። ይሄንን ግልጽ ነው። እና ወንድምሽም እንግዲህ ያኔ ሳንተ መድኃኒት ስትጠጣ የት ነበረች እህትክ? የት ነበርክ? እና ቤተሰባችንን ሁሉን ያሰደብሽው እያላት ነበረ። ያው እንግዲህ ወንድም ነው። በነገራችን ላይ ቀጠነም ወፍረም ማለት ሳይሆን ወንድም ነው። ግን በዚህ ልክ ራሷን መግዛት የማትችል እህትን ማስተዳደር ይከብዳል። እሷ ራሷ የራሷ የሆነ ስብዕና ሊኖራት ይገባል። ምን እያደረገች የነበረው ነገር ሁሉ ምን ያህል ከባድ እንደነበረ እንዴት ሚዲያው በራሱ ይገልጽ እኮ ነበረ። ብዙዎች እኮ ቪዲዮ ይሰሩ ነበር። ብዙዎች በኮሜንት ተይሏት ነበረ። ይሄ ሁሉ ለምንድን ነው ያነችን ላይ ያለችው? አሁን ላይ እንደማይሆን ስለተረዳች ነው። እናም እንግዲህ በሌላ ጎን መጥቷል። አንድ ባሏ ነኝ ምናምን ጓደኛዋ ነኝ የሚልም መጥቷል። የነጻነትም ጉድ የአብርሃምም ጉድ የሚያልቅ አይደለም። ግን ሩታ ለቀቅ አድርጉልን በቃ። ኦንሊ አሁን እኛ የምንፈልገው ሩታ ከስትረስ ነፃ እንድትሆን ብቻ ነው። እናም ደግሞ ልጅቷ የምታደርገውን የምታቅነች እንደሰማችሁት ቪዲዮቿ የሚጠገቡ አይደሉም። የሩታ የምታወጣቸው ቃላቶች ማለት ነው ከአፏ ከአንደበቷ ከአእምሮዋ የምታመጣው ቃላቶች የሚጠገቡ አይደሉም። ምክንያቱም ሩታ ስማርት ናት። ለዚህ ነው እኛ ሩትዬ የምንለው። አንዳንዶች ፍዝዝ ያላችሁ ፍዝዞች ማለት ነው ተረዱ። እሺ እኛ ስብዕና ላይ ያተኮረ ማንነትን ነው እየተከተልን ያለ ነው። እውነታን ነው እየተከተልን ያለ ነው። ሩታን የመሰለች ምርጥ ሚስት እስካሁን አላየንም። በብዙ ቪዲዮዎች እየሰሩ እየመጡ ያሉ ልጆች አሉ። ሩታ ማናቸውም መምሰል አይችሉም። ሩታ ማናቸውም ጥጓን ጫፏን የሷን ሩቧን ሊሆኑ አይችሉም። በቃ ሩታ ነች። ገባችሁ አይደለ? ዛሬም ነገም በብስለቷ በአስተውሎቷ በስራዋ የምታስደምም ልጅ ነች። እና እንግዲህ ቤተሰብ ሩታ በዚህ ሰዓት ላይ እንግዲህ ብቻዋን ምን ጊዜም ቢሆን ብቻዋን ከዚህ በኋላ መሆን እንደምትፈልግ ነገሮች ሁላ እንደረፈዱ ስትናገር ነበረ። ኤኒዌይስ መጀመሪያ የነፍስ ይበልጣል። እሷ ራሷ ጋር ከባድ የሆነ ነገር አለ። አንደኛ ነገር ስትረስ መሆን የሌለባት ኬዝ አለ። ራሷን መጠበቅ አለባት። እንደተናገረችውም ደግሞ በጣም ቢያስተውል ኖሮ በዚህ ሰዓት ለኔ የሚገባኝ ከጎኔ ማንም ሳይሆን ባሌ ነበር። ነገር ግን ለኔ እኔ የማደርገውን እኔ የምፈልገውን የሚሆን አይደለም፣ የሚረዳኝ አይደለም። አሁን ሌላ ብሎ ነገ ሌላ አይነት ሰው ነው። ስለዚህ የሚሻለኝ በነፃነት ሰላሜን አግኝቼ ብቻዬን መሆን ነው እያለች ነው። ለጊዜው ሩታ ብቻዋን መሆኗ ኖርማል ነው። እቺ ልጅ መረጋጋት አለባት። ከባድ ችግር ውስጥ ስለሆነች ማለት ነው። ቤተሰብ ልንረዳት እንፈልጋለን። ተመለሽ ባልሽ ምናምን የምትሉ ሰዎች መጀመሪያ አብርሃም ከሰውና ከሄድክበት አጓጉል አመለካከት ተመለስ። ያረከው ጥፋት ነው። ሩታን ይቅርታ ጠይቅ። ከዛ ባለፈ ደግሞ እንደ ሩታ ጭንቅላትን ተጠቀምበት። አስተዋይ ባልሆን ነው መጀመሪያ ማለት ያለባችሁ። ገባችሁ አይደል? ገብተው አንድ ቤት ዝም ብሎ ቢወዘፉ ዋጋ የለውም። ተመሳሳይ ድንቁርና ነው የሚሆነው። ከዛም ባለፈ ደግሞ ሩታ የተናገረችው ነገር ሰምታችኋል። ቤተሰብ ጋር ያለውን ፕሮሰስ ሊጨርስ ብሎ የሚሄደው የኔና የሱ ጉዳይስ ብላለች። እኔና እሱ እዚህ ሰላም ሳናወርድ የቤታችን ጉድ ሳናስተካክል ነው ወይ? ማንን ነው እዛ ላይ የሚጋብዘው? ማንን ነው እዛ ላይ ፕሮግራሙ ላይ ምን አይነት እይታ እንዲኖረን ምን አይነት ሰላም እንዲኖረን ነው እዛ ቦታ ላይ ከቤተሰብ ጋር የምንቀላቀል ያለችው ወሳኝ ፖይንት አለ። እንግዲህ ሩታ የሚረዳት ብልህ አስተሳሰብ ያለው ወይም ደግሞ ማስተዋል ያለው ሰው ይረዳታል ብዬ አስባለሁ። ምንም የተሳሳተችው አንድሽ ነገር የለም። ግን ደግሞ አሁን ላይ ለአቤላ እንግዲህ ያለችበት ቦታ ቤተሰቦቿ ጋር ሳይሆን የት እንዳለች ግን እሷ በሚስጥር እንደነገረችው እሱ ሚስጥሩ እንዳላወጣን የተናገረችው። አሁን ደግሞ አቤላን ያስጨንቁታል። ቤተሰብዬ ከማስጨነቅ ወደ ኋላ ያሉ እንደተሰማችሁት እሱ ቤተሰብ ጋር ሄደሽ ነው ያሉት። ምናልባት ደፍረው ቤተሰብ ጋር ሄደው ሊያስጨንቋት አይችሉም ብሎ አስቡ ይሆናል። እሱ ግን እሱ ያለችበት ሌላ ቦታ እንደሆነ ሚስጥር እንደሆነም ነው የተናገረችው። እዚህ ጋር አሁንም አቤል ከመጨነቅ ወደ ኋላ አይልም። ሊያስጨንቁት ይችላሉ። ከዛ ባለፈ ግን የኤፍሬም የአብርሃም ወንድም ግን ቤተሰብዬ ለምንድነው ስርዓቱን እንደው ይዞ ቁጭ የማይለው? ሁሌ በእነሱ ጉዳይ መስፈን ማቃ። አንተ የምትናገረው ነገር ሁሉ አብዛኛው ስህተት ነው። በቃ እኛ መክረን ዘክረን አንተ ያልተረዳክ ልክ ዛሬ ወንዳ ወንድነት የሆነ ራስህን እንደ በቃ ክብሩን እንደሚወድ አይነት ሰው ሆነ መምጣትህ እዚህ ጋር ምንም ፋይዳ የለውም። ክብር እኮ እንዲህ አይደለም። መጀመሪያ ሰዎችን አክብሮ የወንድም ሚስት አክብረ ጨዋ ሆነ ነው። ድሮ በነበራችሁበት ድሮ አልፏል። ድሮ አሁንናቀ የነበረው ኤፋ ማለት ነው በጣም አስተዋይ ረጋ ያለ ለወንድሙ የማያደላ ለሚስቱም ደግሞ የማያዳላ መሀል ሆኖ የሚያጠፋውን የሚገስጽ ነበረ። አሁን ላይ ያየነው ግን
ወንድም ከአብርሃም እያጠፋ ሩታን ነበር ስገስጽ የነበረው። ስለዚህ ሰምቲንግ ሮንግ በቃ ይሄ ትልቅ ሜን ቁልፍ ስለሆነ ይሄ ስህተት ግን አንተ ማታምንም አሁንም ድረስ እየዛትክ ነውና ይሄ ኦዲየንስ ላይ መዛት፣ ቪዲዮ የሚሰሩት ላይ መዛት ላንተ የሚጠቅም ነገር የለም ከንቱ ልፍለፋ ካልሆነ በስተቀር። ምክንያቱም አንተ ያንተ ጋር ያለውን ስብዕና አንተ ታውቃለህ። ግን አንተ ባመጣህልን ልክ ደግሞ እኛ የነገርንክ ያንተ የተሳሳትከውን ነገር ነው። ስለዚህ ቤተሰብ በግራም በቀኝም አለ እዛ አካባቢ ላይ የሚንጫጩትን ትተን የሩታና የአብርሽን ጉዳይ ስናይ አብርሃም እውነቴን ነው የምላችሁ ቢቻል ትምህርት ቤት ቢገባ እላለሁ። እውነቴን ነው ትምህርት ቤት መግባት ገና እሱ የትዳር ህይወት ምን እንደሆነ የሚያውቀው እንዳይደለም ዝም ብሎ አቼ ብሄሬ ከሴቶች ጋር ላይፍ ማሳለፍ እዛም መሮጥ እዛም በቃ ያሳለፈው ላይፍ ያ ስለሆነ እሱ ትዳር ለሚለው ነገር ብቁ አይደለም። ሩታ አልታደለችም። እውነት ለመናገር የወደቀችበት ሰው ትዳርን እንዴት መያዝ እንዳለበት የሚያውቀው እንዳይደለም። ለማንኛውም ቤተሰብ የሩታ መረጋጋት ሰላም ሆኗል እኛም ስላየን እኔ በራሴ በኩል ደስ ብሎኛል። ስለዚህ ቀጣይ እንግዲህ ነገሮች በሂደት እንዴት እንደሚሆኑ ያው የምናይ ይሆናል ብዬ ነው ማስበው። ቤተሰብ ስለነበረን ቆይታ ክብረት ይስጥልኝ። ሁሌም እንደምለው ፍቅር ያሸንፋል። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።